እዚህ ቦታ ላይ የእግዚአብሔር ቃል ስለ አንዲት ከነዓናዊት ሴት ነው የሚናገረው። ቃሉን ባነበው ደስ ይለኛል። የእግዚአብሔርን ቃል አብረን እናነባለን። 15:25 ላይ ሄዱልኝ። ማቴዎስ ወንጌል ማቴዎስ ወንጌል 15:25 የደረሰበት ሰው ካለ ቀድሞኝ ቢያነብልኝ ችግር የለም። እርሷ ግን መጣ፣ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። እርሷም አዎን ጌታ ሆይ፣ ቡችሎቹም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዚያን ጊዜ ኢየሱስም መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደ ወደድሽ ይሁንልሽ አላት። ከዚያች ሰዓት ጀምሮ ታንክ ዩ ሶ ማች። ይህን ክፍል የጻፈው ማቴዎስ ነው። ማቴዎስ እንደምታውቁት ቲፒካል ጄኒን መልእክት ለአይሁድ ስለሚያስተላልፍ አይሁዳውያኖችን ለማሳመን ልክ እኛም እኮ ይባላል። ያው እኛም አንዳንድ ጊዜ የማ ልጅ ነህ ይባላል፣ የእንትና ልጅ ነኝ፣ ከዛ ሰንተና የሆነ ቦታ ላይ ሰው ይገናኛል። ማቴዎስ እዛ ቀጥሎስ በሚሉ አይነት መልክ ነው የሚያስቀምጠው። አይታችሁ ከሆነ ከመጀመሪያ ጀምሮ ለአይሁዳውያኖች ኢየሱስ የነሱ የዘር ሐረግ ውስጥ እንዳለ እንዲያውቁ ለማሳመን ነው። ይሄ አይሁዳዊው የክርስቶስ ተከታይ የሆነ ሰው ግን አይሁዳውያኖች የማይቀበሉት የሚንቋቸው የማይቀበሏቸው ቦታ የማይሰጧቸው ሰዎችን ዳይሬክት አድርጎ እቺን ሴትዮ እዚህ ጋር በመልእክት አስቀምጧታል። እቺ ሴት ከነዓናዊት ሴት ነች ይላል። ከነዓናውያንና አይሁዳውያኖች ጸበኞች ናቸው፣ ይናናቃሉ፣ አይቀባበሉም። በጣም የሚገርመኝ ነገር ልቤን የሚነካው ነገር እቺ ሴትዮ ከነሱ የመጣችበት ምናልባት የሁለት ቀን መንገድ ከዛም በላይ ተጉዛ ወደዛ ቦታ መታለች። ኢየሱስ ያለበት አካባቢ ስትመጣ ግን ዌልካም የሆነ ስፒሪት ያላቸው ሰዎች መካከል አልነበረም የመጣችው። ምናልባት የሚንቋት፣ የማይቀበሏት፣ የሚጠሏት ሰዎች መንደር እንደመጣች እርግጠኛ ነበረች። ነገር ግን በአንድ ነገር እርግጠኛ ናት። የማይንቃት፣ የማይጠላት፣ የማይገፋት በመካከላቸው እንደቆመ እርግጠኛ ነበረች። ጨዋቹ አሜን በሉ እስቲ። አያችሁ፣ አምናበት የመጣችው አንድ ነገር ነው። ፎከስ አድርጋ የመጣችው አንድ ነገር ነው። ይቀበለኛል። ቤተሰቦች አይቀበሉም? አዎ። የኔ ዘር ማንዘር አይቀበለውም? አዎ። አይሁዳዊ ነው? አዎ። ነገር ግን አንድ ነገር እኔ ገብቶኛል አለች። እሱ የተለየ ነው። የዳዊት ስርና ዘር ነው። ጨዋቹ አሜን በሏ። ክብር ለእግዚአብሔር ይሁን። እቺ ሴትዮ በእንዲህ አይነት የልብ ሙላት፣ በዚህ አይነት እምነት ተሞልታ ወደ ኢየሱስ ክርስቶስ መጣች። ስትመጣ ኢንፋክት የመጣችበት ዋናው ጎሏ የራስ ጥያቄ፣ የራስ ችግር ያላት ሴት አይደለችም። ችግር የሌላ አካል ነው። ሁለተኛው መናቁ መጠላቱንም ደግሞ በሷ ብቻ ሳይሆን ኢየሱስ ክርስቶስም ጋር የሚያመሳስላት ነገር አለ። አያችሁ፣ ኢየሱስን ከበውት የነበሩ ሰዎች ሴሌብሬት የሚያደርጉት የሚያከብሩት ምናምን ብቻ አልነበሩ። ለፉዳቸው የሚከተሉት ነበሩ፣ ለጤናቸው ሁኔታ የሚከታተሉት ነበሩ፣ ቃላቶቹን ለማጥመድ የሚከታተሉት ነበሩ። እንደገና ደግሞ አምነውት ደግሞ የሚከተሉት አሉ። በእነዚህ ሁሉ አጀብ መካከል ግን እቺ ሴትዮ ሰብራ አልፋ መጣች። ክብር ለእግዚአብሔር ይሁን። ወደሱ ስትመጣ እነዚህን ሁሉ ነገሮች አይታለች። በጣም የሚገርማችሁ ነገር ድምጿን በሚጠሉ ሰዎች ፊት ድምጿን ከፍ አደረገች። ሊሰማት በማይፈልጉ ሰዎች ፊት እንደገና ሊሰሙት የማይፈልጉትን ዜና ሁሉ ይዛ። ዜናው ምንድነው? የዳዊት ልጅ ጌታ። እስቲ ጮኻችሁ ጌታ በሉ እስቲ። ምናልባት ይሄን ድምጽ መስማት አይፈልጉም እነሱ። አንድ የቀራጭ ልጅ ተብሎ የተወሰነ ነው። አንዳንዱ ደግሞ ቤልዜቡል አጋንንት አለበት ብለው የሚያምኑ ናቸው። አንዳንዶች በተለያየ ነገር ይከታተሉታል። በእነዚህ ሰዎች መካከል መጣ ጌትነቱን አወጀች።
እሷ መንደር አይከበርም፣ በእሷ ልብ ግን ይከበራል። አያከብሩትም፣ አይቀበሉትም፣ አይሰሙትም። ሺ ዶንት ኬር። ስለ እሷ ያላቸውን አቲቲዩድ ምንም አይመለከታትም። እሷ ስለ እሱ ያላትን ታውቃለች። በክርስቶስ ልብ ውስጥ ምን ልብ እንዳላችሁ ከገባችሁ ያኔ ደስተኛ ትሆናላችሁ። ደስታ እየራቀን ያለው ሰዎች ስለኔ ምን ያስባሉ፣ ሰዎች ስለኔ ምን ይላሉ። በጣም ፔንፉል ነገር እዚህ ዓለም ላይ በጣም የሚያም ነገር ምን ታውቃላችሁ? ሪጀክሽን ነው። እንደ መገፋት የሚያም ነገር የለም። አክሰፕታንስ እንደማጣት የሚያም ነገር የለም። ሪጀክት መደረግ በጣም ደስ አይልም። መስሪያ ቤት ወረቀት አስገብተ ሪጀክት ስትደረግ ደስ አይልም። በምትወደው ሪጀክት መደረግ ደስ አይልም። የሆነ ነገር ኤክስፔክት አድርጋችሁ ልትቀበል እያሰብሽ ልትቀበይ እጄ ይገባል ብለሽ እያጠበቅሽ ሪጀክት ስትደረጊ ኦፊሻሊ ደግሞ ሁሉ እያወቀ ሪጀክት መደረግ ከባድ ነው። ወረቀትስ አንዳንዴ በኢሜይልም በምናምን ነው የሚመጣለ። አደባባይ ላይ ግን ሪጀክት መደረግ ከባድ ነው። እቺ ሴት ዛሬ ሁላችሁ እኔ እንደው እንትን ቢኖረኝ ደስ ይለኝ ነበር። አንድ እዚህ ጋር ማስቀምጠው ነገር ነበር ሌላ ቦታ ይሄን ቃል ስናገርና ባረገው ደስ ይለኝ ነበር። ሴትዮዋ በእንዲህ አይነት አዋጅ ስትመጣ ድምጿ ተሰማ። ልባርካችሁ ትቀበላላችሁ። ድምጻችሁ ይሰማ። እግዚአብሔር በጨለማ ውስጥ ድምጽሽን እንዲሰማ ያድርገው። ድምጿ ቦልድ ነበር። ፍርሃት የለባትም፣ ድንጋጤ የለባትም። እርግጠኛ ነበረች። መታየጮች ያለችበት ቦታ ላይ መልስ እንደምትቀበል እርግጠኛ ነበረች። በእርግጠኝነት የምነግራችሁ ያቺን በር አልፋችሁ ስትመጡ እኔም ፈልጋችሁ ወይ አገልጋይ ፈልጋችሁ አይደለም፣ ጌታን ፈልጋችሁ ነው። እርግጠኛ የሆናችሁበት እሱ አያሳፍራችሁም። ጮኻችሁ አሜን በሉ። አሜን። አዎ መጣች። በቃ መጣች። ጌታ ሆይ አለች። እንዴት ጌታ ሆይ? አንዲት ከሲዶና የሆነች አንዲት የኤልዛቤል የዘር ሐረግ ውስጥ ያለች ሴት አሕዛብ አይሁድ ከበውት እጁን እያዩ ከእጁ እየበሉ ፈውስ እየጠገቡ የማይቀበሉት ሰዎች እያሉ በእነሱ መካከል መጣ ጌታ ነው አለችው። ሃሌሉያ። እኔ አንዳንዴ ደስ ይለኛል። በልጅነቴ ነው በቃ እኔ ጌታን የተቀበልኩትና ስቀበል አባቴ የወለደው ልጅ 32 ልጅ ነው። ባክግራውንዳችን ሙስሊም ነው። ወደ ኢየሱስ ስመጣ ከአንዳቸውም አልተማከርኩም። አሜን ባርስቲ ተማክራችሁ ነው እንዴ ጌታን የተቀበል ልቀበል ወይስ አልቀበል ብላችሁ ነው እንዴ ወስናችሁ አይደል? መጣው ነው ማለት ስመጣ ወደሱ ከመጣው በኋላ አቀፈኝ። እንዳቀፈኝ ሲያውቁ ቤተሰቦቼ መጡ። ያቀፋችሁ ጌታ እንደሆነ እርግጠኛ ሲሆኑ ይመጣሉ። ብቻ እናንተ በደንብ አድርጋችሁ ጠጋ በሉት። ስንጠጋው ደስ ይለዋል። ሴትየዋ እየተራመደች ጌታ ሆይ የሚል ድምጽ ተሰማ። በእርግጠኝነት እኔ የዘመኑ አይነት ቢኮን እንዲህ አይነት አዋጅ እየታወጀ እቺን ሴትዮ ካባ አምጡልኝ ነው የሚያሰኘው። ወደፊት አምጧት ነው የሚያሰኘው። አጣበው ቦታውን ይዘውታል። በነገራችን ላይ የኢየሱስ ቅርብ የሚመስሉ ሰዎች የኢየሱስ ሩቅ እንደሆነ ታውቃላችሁ። በጣም ቅርብ ናቸው ብላችሁ እናንተ ትፈራላችሁ፣ ግን ቅርብ አይደሉም። በጣም ሩቅ ናቸው አንዳንዶች። አንቺ ምስኪኗ ከጮሽ ይሰማሻል። በጣም አንዳንድ ሰዎች የቅርብ ይመስላሉ፣ በእነሱ በኩልም እንድነካው የሚፈልጉ ሁሉ አሉ። ሴትየዋ ስታየው ቁመቱ ረጅም ይሁን ምን አላስታውስም፣ ብቻ ግን ዝም ብዬ ኢማጂን ሳደርግ የሆነ ቀሚስ ያደረገ የሆነ ሰንደል ጫማ አድርጎ አቧራ እየዛቀ እየሄደ ያለ አንድ ውበቱ የሚያምር አይሁዳዊ ግን ንጉስም ጌታም ገዢም የሆነ ስታየው ፍቅር የተሞላ የሚያምር የሚስብ ሕፃናቶች ሳይሆን የሚወዱት፣ ታማሚ ሳይሆን የሚወደው፣ አጋንንቶች ሳይሆን የሚጮሁለት አየችው፣ ወደደችው፣ ጠራችው። ጌታ ሆይ አለች። በእርግጠኝነት ቅንጣት ታክል ጥርጣሬ አልነበራትም። አማኝ ነበረቻ። አምና አቆራርጣ ነው የመጣችው። እኔ ልባርካችሁ ዛሬ የእምነት መንፈስ ይግባባችሁ። ማመን አመነችና መጣች። ልክ ጌታ ሆይ የዳዊት ልጅ ብላ መልስ ስትጠብቅ
በጣም የሚያሳዝን መልስ ነው የደረሳት። ምን አለ የሚያሰኝ አትጩሂ በሏት። ለሷ ሳይሆን የመጣሁት ለነዚህ ነው አለ። ለአይሁዳውያን ነው የመጣሁት፣ ለራሴ ነው የመጣሁት። አይ ጩኸትሽን ቀንሺ፣ አትጩሂ። ምን የሚሉ ይመስላችኋል? እነዛ ሰዎች ዙሪያ ያሉት ምን የሚሉ ይመስላችኋል? አቀመሳት፣ ስትንቀለቀል ማን ጩኸ ያላት? ድምጿን ከፍ ታደርጋለች፣ ደግሞ በኮንፊደንስ አምናት ጮኻለች። እኔ ልባርካችሁ፣ በጩኸት ተባረኩ። በእግዚአብሔር ቤት ውስጥ ድምጻችሁ ይሰማ። የምትታፈኑ ሳይሆን ድምጻችሁ የሚሰማ ይሆን። ወደ ኳየር ለመጀመሪያ ጊዜ ሲቀላቅሉኝ ድምጼን ሲፈትኑኝ አይሰራም። ኪቦርድ ላይ ቼክ አድርጉኝ፣ የለም። ምን ላይ ቼክ አድርጉኝ፣ በጊታር አድርጉኝ፣ የለም። ድምጽ የለም፣ ውጣ አሉኝ። ድምጽ አይሆንም። ኧረ የሚሆን ይመስለኛል። አይሆንም። ይሆናል። አይሆንም። እሺ ና ተፈተን። ፈተኑኝ፣ የለም። መኪና ተራ ሻሸመኔ የሚል ድምጽ ነው። የዛ ጊዜ አይሆንም። ሂድ ጸሎት ቤት፣ ኢየሩሳሌም ጸሎት ቤት ተቀላቀል። ነው በቃ እዛ ነው የምጨርሰው። እዛ አይደለም። ጸሎት ቤቱም ጥሩ ነው፣ ዘማሪም ነው ብለውኛል። የአፈና መንፈስ አፈና ታውቃላችሁ? አፈና እኮ አለ እኮ ብዙ ቦታ እኮ አፈና አለ። እና ግን አፈና አልፎ የሚሄድ የእግዚአብሔር ክብር ያገኛችሁ። እና ከዛ ፋይናሊ ሆነው ነው የምነግራችሁ። ሌላውን ቆርጬ ላውጣውና የመጨረሻ ፓስተር ደረጃ የሚባል አሁን በርፎሪኮ የሚባል መጽሐፍ ካነባችሁ ዛሬ ስሙ ተጠቅሷል። አማኑኤል ቤተክርስቲያን ውስጥ ትልቅ ታሪክ ያለው ነው። አማኑኤል መንፈሳዊ ማህበር ነኝ በነገራችን ላይ ታድሶ ሰውና እዛ ውስጥ ጌታ ነው ያገኘሁት። እኔ ጠራኝና ምንድነው አለኝ። እኔ ጌታ ተናግሮኛል። ምን ትሆናለህ ብሎ ኳየር ዘማሪም አላልኩም። የዛን ሰዓት ኳየርም የለም። ምክንያቱም ነጠላ ተደርጎ ገና አባታችን ካልን በኋላ እመቤታችን እንቀጥል ነበር። የዛን ጊዜ ገና የሰማሁት ምንድነው ኳየር ትሆናለህ ብሎኛል አለ። ኳየር ትሆናለህ፣ መዘምራን ትሆናለህ። አዎ እንደዛ ብሏል እግዚአብሔር። እሺ ጠራቸውና መሪዎቹን በቃ አስገቡት። ድምጽህን ግን ጮክ እንዳታደርግ፣ ዝም ብለህ አፍን አንቀሳቅስ። እሺ አንገት ማስገቢያ ያገኘው። አትጩ፣ ዝም በል። እንደዛ ነው የገባሁት። ከዛ ከገባሁ በኋላ ያው አላስችላለኝ፣ ጮኩ። ስጮህ ደግሞ ድምጼ ወጣ። ዝም በይ አንቺ ሴት አሉት። ዝም በይ ኖ፣ ይሄ ሰርክል ያንቺ አይደለም፣ ይሄ ክልል ያንቺ አይደለም። እንዴት መጣሽ ሲጀመር? ዱላ በዱላ። ሴትዮዋ ከዱላው በላይ ያመጣት እምነት ግን ቀና አረጋት። ሃሌሉያ! ምን አይነት ሴት ናት! ምን አይነት የምትገርም ሴት ናት! እገረምባታለሁ። አንዳንድ ሰባኪዎች የሆነ አገልጋይ ያነሱና መንግስት ሰማያት ባገኘውና በሳምኩት ይላል። እቺን ሴትዮ ባገኘት ደስ ይለኛል። ምን አለ? አይ ከአይሁድ ወገን ለጠፉት ነው እንጂ አንቺን አይመለከትም። አመጣጥ ወደ አንቺ አይደለም እያለሽ ነው አለ። ሴትዮዋ ቀረበች፣ የባሰ ጠጋለች። ነው እንዴ የኔ ሀገር ሰው ይሆን አያዲያ ዘርበረዘ ምን ሄዳ በቃ ሁላችን ወደሱ ነው የምንለው፣ በጣም እንትን ስለሆነ ማለት ነው። እሷ ግን ትህትና ጨመረች። የባሰ ትሁት ሆነች፣ የባሰ ተሰበረች። አንድ አይሁዳዊ እንደዛ ቢያደርጋት ትመላለስ ነበር። ቢንቃት ትንቀዋለች፣ ቢጠላት ትጠላዋለች አብዝታ። ይሄ ግን የሚጠላም አይደለም የሚናቅም አይደለም፣ የሚወደድ ነው። ሃሌሉያ! ገብቷታል። ከልቡ እየሰደባት እየተናገራት እንዳለው ገብቷታል። ዝምታው ለእናንተ መልስ ነው። ባይመልስልሽ እንኳን ዝም ቢለን እንኳን እግዚአብሔር በእናንተ ቤት በእናንተ ህይወት ትክክል ነው። ጮኻችሁ አሜን በሉ እስቲ። እግዚአብሔር በእኔ ቤት ትክክል ነው በሉ እስቲ። እግዚአብሔር በእኔ ቤት ትክክል ነው። ጮና እስቲ ሃሌሉያ በሉ እስቲ። ሃሌሉያ ሃሌሉያ። ሁለተኛ ጠጋ ስትል ራሷ ቀረበች ወደሱ። ጌታ ሆይ እባክህ ስትደግም ደገማት።
ነይ አውቄ ነው አላላት። መትገርሙ ናችሁ አላለ። ከጠላቶቿ ጋራ ያበረ እስኪመስል ከገፊዎቿ ጋራ ከሚጠሏት ጋራ የተባበረ በሚመስል ቋንቋ በነገራችን ላይ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በጣም ደስ የማይል ንግግር ተናገረ ብላችሁ ብትፈልጉ ቃሉ እዚህ ጋር ብቻ ነው ያለው። በነገራችን ላይ ለምንድን ነው እንደዚህ ሆነው? እንዴት ከሱ የማይጠበቅ ነገር ተናገረ የሚያሰኝ ክፍል ነው ይሄ ክፍል። በነገራችን ላይ ሁለተኛው በጣም ከባድ ነው። ሂውማን ቢንግ ሊቋቋመው የማይችል ነው። እምነት የሌለው ሰው ሊቋቋመው የማይችል ነው። ቃል በቃል ያላት ውሻ ነሽ አላት። አንብባችኋል? እንጋ ውሻ ነሽ። ውሻ አይ የልጆችን ለውሾች ነው ውሻ ነሽ አላት። ከዚህ በኋላ እዚህ ጋር ምን ትሰራለች? አያልቅም። ስንት ሰው በስንት ነገር ከእግዚአብሔር ቤት እንደጠፋ ታውቃላችሁ? ስንቱ ምክንያት እንዳለው ፓስተሩ ገላመጠኝ ብሎ ከቸርች ጠፋ እንዳለ ታውቃላችሁ? ምክንያቶቻችሁን እስቲ አስቧቸው። አንዳንድ ጊዜ በጣም እንትን የሆንበትን ነገር አምልኮ ያቆምንበትን፣ ጸሎት ያቆምንበትን፣ መዝሙር ያቆምንበትን ሪዝኖች፣ አንዳንድ ሪዝኖችን ሰዎችን ሪዝናት አድርገው ሲነግሯችሁ ሰምታችኋል? በዚህ ምክንያት አንዱ ፒክ ሊያደርገ የመጣ ትላንት እየነገርኩት ነበር። ለዚህ ደግሞ ለማን እንደሆነ አላውቅም። ፒክ ሊያደርገ የመጣና ሲያይ ሌላ ሰው ነው የሞላለት ኡበሩን። ከዛ ናግባ አለኝ። ገባው። ታንኪው ልለ ነው አለኝ። ምንድነው አልኩት። አይ የዛሬ 5 ዓመት ዊልቸር እንደዚህ አዋተ አንዳንድ ነገሮችን አድርገ መልካም ነገር ስታደርጋ ይቻለው አንድ ታማሚ ምናምን። እኔ ግን አለኝ ከቤተ ክርስቲያን ከጠፋው ከዛ ጊዜ ጀምሮ ጠፍቻለሁ አለ። ሪዝን ምንድነው? እንደዚህ በዚህ ምክንያት አለኝ። ምክንያት ከእግዚአብሔር ቤት አያጠፋም። ምንም ይሁን ዛሬ እኔን አግኝተኛል። ና ወደ ቸርች ተመለስ ወደ ቸርች አልኩት። እቺ ሴትዮ ስታስቧት ውሻ ከተባለች በኋላ ምን ትሰራለች እዛ ጋር? ለጠላቶቿ ሁሉ ደስታ ሆነ እኮ። እንዴት እንደሚደሰቱባት አስቡ። ስብራት በነገራችን ላይ አንዳንድ ስብራቶቻችሁ የሌሎች ሰዎች መጽናኛ እንደሆነ ታውቃላችሁ። አንተ ስትሰበር ሌላ ይጽናናል። ህመምሽን ጠይቆሽ እንዴት ያደርግሻል ብሎሽ እንዲህ ስትይ አይ እኔ ደህና ነኝ። ባንቺ ህመም የራሱን ጤንነት ቼክ የሚያደርግ ሰው ነው እኮ ያለው። የሷ ስብራት የሷ ሐዘን ለነሱ ሳቅ ነበረ። ይስቁባት ነበር። ዋው ይሳቀመሰልን። ደግሞ የሚገርመው ነገር አማላጅ የሚመስል ቋንቋ ምን እንዳሉ ታውቃላችሁ? እየጮኸችብን ነው ሸኛት አሉት። እርዳታ አይደለም ያሉት። ምን አልጋት? ሸኛት መስሏቸዋል። የኔ ጌታ የኔ ኢየሱስ እንኳን ኢየሱስ ሆንክ ወንድሜ። እንኳንም ይሄን ጌታ ተከተልከው። እንኳንም የሱ ሆነን። ሴትዮ ልክ ውሻ ሲላት ያደረገችው ነገር ነፍሴ ሐሴት ያደርጋል። ሰገደችለት ይላል። አምልኮ አቀረበች። ለጣለች በፊቱ። ምን አለችው? ትክክል ነህ አለችው። ይቻላል ትክክል ነህ ማለት በእንዲህ አይነት ንግግር፣ በእንዲህ አይነት የህይወት ሁኔታ፣ አሁን ባላችሁበት ሁኔታ ውስጥ እግዚአብሔርን ትክክል ነው ማለት እኮ አንዳንዱ ከባድ ነው። አንዳንድ ነገሮችን እኮ አንዳንድ ስብራቶችን በጣም ማከም ራሱ ከባድ ነው። ማጽናናት ከባድ ነው። ሰዎች በጣም በሐዘን በተጎዱ ጊዜ እግዚአብሔር ካረዳችሁ እኮ ማጽናናት እንኳን አትችሉም። በጣም ከባድ ነው። አይዞ ምናምን ብላችሁ የምታልፉት ኬዝ ሁሉ አይደለም፣ ከባድ ነው። የዚህ ሴትዮ ኬዝ ልጇ ቤት ውስጥ በሽተኛ ነው። እዚህ መታ ደግሞ ሰባበራት፣ የባሰ አደቀቃት። ግን ተቋቁማ ያለው ሁኔታ ላይ ቆማ ሰገደችለት። ምንድነው መልእክት? ስገዱ። ለዚች ቤተክርስቲያን መልእክቴ ስግደታችሁን ቀጥሉ፣ አምልኳችሁን ቀጥሉ፣ እልልታችሁን ቀጥሉ፣ ጭብጨባችሁን ቀጥሉ፣ በእግዚአብሔር ቤት ጸሎታችሁን ቀጥሉ። at the end of the day አሸናፊዎች እናንተ ናችሁ። ስግደት አቀረበች። ባልተመለሰ ጥያቄ ላይ ስግደት።
ባልተመለሰ ጸሎት ላይ ስግደት አልተመለሰም። ሳይመለስ እንዴ መልስና ነው። አሁን እኮ አንዳንድ እንትኖች አይታችኋል። ቲቪዎች ብዙዎቹ ቢዘጉ ደስ ይለኛል። በዚህ ራሴንም እያየሁ ነው። እዚህ ውስጥ አንዳንድ ቲቪዎች ጠላት ይልቀቅብን ሰዎች ናቸው የለቀቁት። እግዚአብሔር የለም እዚህ ውስጥ አንዳንድ ቲቪዎች ላይ እግዚአብሔር የለም። እና ሰው አይታችሁ እኮ ሲዘምሩ ይላሉ። በቆረጣ ግን ያን ሰውዬ አንድ ጋሎን ዘይት ይዞ የሚዞር ሰውዬ ያሉ ዞረው ካሁን ይደፋብኛል ብለው ነው። ሴትየዋ የምትቀበለውን ሳይሆን ወርሺፖ ላይ ነች። ተከልክላ አምልኮ፣ ሳይመለስ አምልኮ፣ ስግደት እንዲህ የጠበቅን ሳይሆን የምንዘምረው እግዚአብሔር ትልቅ ስለሆነ ይመለካል። ስለሚሰጠን ሳይሆን ስለሚከለከልንም እናመልከዋለን። ብዙ የምስጋና ፕሮግራሞች ላይ ተጠርቻለሁ። ተከልክያለሁ ና እናመስግን ያለኝ አንድ ሰው የለም። እውነት ውሸት? አብዛኛዎቻችሁ የምስጋና ኮንፈረንስ አድርጋችሁ እዚህ የመጣችሁት ከፈለጋችሁ ተጣሉኝ። ከኢትዮጵያ ስትመጡ ከኤርትራ ስትመጡ የምስጋና ኮንፈረንስ ብዙዎቻችን አድርገናል። እንደውም እኔ መጀመሪያ ጊዜ ከአርሲ ነገሌ ወደ አሜሪካ የመጣችሁ ልጅ አስታውሳለሁ። እኛ ጸሎት ጓድ የምታገለግለውና ስንሸኛት የአሜሪካውን ብርቅ ስለነበር ከበሮ ይዘን ቀሚስ ለብሰን ኤርፖርት በዚህ ያየችኝ ይሆናል። ኮሎምቦስ ነው ያለችው፣ የዘመዴ ባለቤት ነች። እሷን ለመሸኘት ቀሚስ ለብሰን ከበሮ ይዘን ድብልቅልቅ አላችሁ። ከዚህ ውስጥ በከበሮ የወጣችሁ አላችሁ። ምንም አትሳቁ። በከበሮ በታላቅ ሴትየዋ የሚገርማችሁ ነገር ጸሎቷ ተከልክሎ ውርጅብኝ ወርዶባት ያውን በአደባባይ ሰው እያየ በኢየሱስ ስም እኔ ጸልይላችኋለሁ። የሚያጸና መንፈስ ያገኛችሁ፣ ጨካኝ የሚያደርግ መንፈስ ይግባብሽ በኢየሱስ ስም። በእርግጠኝነት አንድ ነገር ልንገራችሁ፣ በልጆቻችሁ ፊት እግዚአብሔር አያሳፍራችሁም። በጠላቶቻችሁ ፊት አያሳፍራችሁም። በወዳጆቻችሁ ፊት አያሳፍራችሁም። እውነቱን እነግራችኋለሁ፣ የሚያሳፍረን ሳይሆን ቀና የሚያደርገን ጌታ። ቀና የሚያደርግ ጌታ። ስትወድቅ ውሻ ሆና ወደቀች። ስትወድቅ ተራ ሴት ሆና ወደቀች። ስትወድቅ መልስ ያልተሰጣት ሴት ሆና ወደቀች። ስትነሳ ታላቅ ሴት ሆና ተነሳች። አወዳደቃችንና አነሳሳችን ይለያል። እንደ ወደቅን ይነሳሉ ብለው የሚጠብቁ ተሳስተዋል። አወዳደቅህ በአምልኮ ከወደቅ አሁንም በምስጋና ነው የምትነሳው። ነገር ተቀየረ ማለት ነገር ተቀየረ። እምነት ሁለት ውሃ ነው። አንዳንድ ጊዜ የሚይዘው ደስ ይለኛል። ግማሽ አድርገውና ሴትዮዋ የተወሰነ ይዛ መጣለች። ረጅም መንገድ ተጎዛ እምነት ይዛ መጣለች። ትንሽ የእምነት ሪጀክት ሲያደርጋት ስታምን ሲጨምር፣ ሪጀክት ሲያደርጋት ስታምን ሲጨምር ተጥለቀለቀች። እኔ በጣም ብዙ ጊዜ ኢየሱስ ክርስቶስ ሰዎችን ዲሳፖይንት ሲያደርግ መጽሐፍ ቅዱስ ላይ አንብቤያለሁ። አንብባችኋል? ሰዎችን በጣም ዲሳፖይንት ያደርጋል። ሳትጠብቁት ነው። እናንተ በጣም የቀርባችሁ አድርጋችሁ የሆነ ሰውን ሲመታላችሁ ስትጠብቁት ያን ሰው አቅፎ ያሳያችኋል። በጣም ይገርም ነው። ያቺን ሴት ታስታውሳላችሁ? እየበረረች ሰው ቤት የገባችዋ መጽሐፍ ቅዱስ ላይ በራ ሰው ቤት ገባች። ያቺ ሴት በራ ኢየሱስ ባይነት ሰው ቤት አትገባም። ብትገባም እዛው ይገድሏታል። አያችሁ፣ እኛ ሮጠን የመጣ ነው ወደ ቤቱ እንጂ ወደ ቤታቸው አይደለም። እስቲ ወደ ቤቱ የመጣ አሜን ይበል። የመጣ ነው ወደ ቤቱ ነው፣ ወደ መማፀኛው ከተማ። ወደ እኔ የመጣ ነው ወደ መማፀኛው ከተማ። ያ መማፀኛ ከተማ ፕሮቴክት የምንደረግበት ቦታ ነው። አሜን በሉ እስቲ። አዎ፣ የምንጠበቅበት ሰፈር ነው የገባ ነው። የምንጋረድበት ሰፈር ነው የገባ ነው። ከዛ ሲያዩት እቺ ሴት ማን እንደሆነች ቢያቅ ሲሉት ኦሬዲ ካንተ ቀድሜ አውቃታለሁ። አንዳንድ ሰዎች ለኢየሱስ ኬፋን ሊያስተዋውቁት ይሞክራሉ። አውቀዋል ግንን ነውን ያርጉታል። በመንፈሳዊ በጣም እንደዚህ ነውን ያውቃል። ኦሬዲ እንታወቃለን። ትታወቂያለሽ። በሁሉ ነገር ያቅሻል።
የሆነ ጊዜ የሆነ ጭቅጭቅ ነበር። እኔ አይታችሁ ከሆነ ሚዲያ ላይ ስሙን ከኬፋ ወደ ቁፋ ቀየረ ከዘመኑ ጋር አሉ። አረ ታውኝ ባካችሁ፣ አረ ኢሜል የተሰርቆብኝ ነው፣ አረ በጋ አምላክ ፌስቡክ የተጠልፎ ነው። አያችሁ ፌስቡክ ምን ያደርጋል መሰላችሁ? ሲዘጋጋባችሁ ፌስቡክ አይደንቲቲን ላክ ይላል። በዛ ነው የሚከፍትላችሁ። ያው እዚህ ውስጥ አይቲዎች ሰዎች ማለት ስለምትኖሩ ነው የምነግራችሁ። ከዛ ያው የግዴታ ኢሜል ሲከፈት አይ ቲንክ የኔ ሚዲያ የምታውቁት ከሆነ አንድ ዩቲዩብ ነበርኛል፣ እሱም ተዘግቷል። ሶ ሃክ ሲደረግ ሁሉ ነገር ይዘጉብኝ። እንዘን ምን ማድረግ ነበረብኝ? እኔ ፓስፖርቴን ወይ እንትን መላክ አለብኝ አይደል? ስልክላቸው መልሰው ሲከፍቱት ኬፋ አድርጎ ዙከንበርግ አይልክልኝም። መታወቂያዬ ቁፋ ነው፣ ቁፋ አድርጎ ነው የሚልክልኝ። እስኒ ጋሌ ገባችሁ? አሁንም አልገባችሁ? ከዛስ ፌስቡኩ ቡን ብሎ ተከፈተ ማለት ነው። ልክ ሲከፈት ፓስተር ቁፋ ይላል። ከዘመኑ ጋር ከ25 ዓመት አገልግሎት በኋላ ወደ ዘመኑ ጋር አጃይብ ነው፣ አጃይብ ነው። ሶ ይሄን ማስረዳትም አይቻልም። ዝም ብሎ መቀጠል ብቻ ነው። ሁሉ ይስማ እያልክ ካልቀጠልክ አይሆንም። እየዘመርክ መቀጠል። ሶ የጌታ ሞገስ ሴትዮዋን ከለላት። ሲዶናዊ ናት ምናምን ናት ሳይሆን ሌላ ታሪክ ውስጥ ገባች። ዛሬ ልባርካችሁ፣ እግዚአብሔር ታሪካችሁን ስማችሁን የሚቀብር ጸጋ በላችሁ ላይ ይጨምር። ሞገስ ያገኛችሁ፣ የተለየ ሞገስ፣ ሰዎች የሚያዩት ሞገስ እግዚአብሔር አምላክ በቤታችሁ ላይ ያድርግ። አምልኮ ለካ ሌላ ታሪክ ይፈጥራል። ሰው ሲያመልክ ለካ ሁሉን ነገር ይረሳል። ሁለተኛው ሰው በጣም የሚገርመኝ ዘኬዎስ የሚባለው ሰውዬ ነው። ዘኬዎስን ታስታውሳላችሁ? በሮ እንደኔ ረጅም ነው ቁመቱ። በሮ ዛፍ ላይ ወጣ። ልክ ዛፍ ላይ ሲወጣ ኢየሱስ አየው። ዘኬዎስ አለ። ዘመድ ያግኝቶኝ በጣም የዘነጠ ዘመድ የሆነ ቆሻሻ ለብሻ አይቶኝ ትንሽ ልጅ ሆኜ ጆሮ ይሰማል። ሰዎች ከላይ ሆነው እነሱ ያወራሉ። እኔ አጭር ዘመድ የሰፈር ልጅ ነው። ዘመድ ማለት እንኳን አፍሮብኝ ማለት በስም መጠራት እንዴት ደስ ይላል። ዘኬዎስ በዛ አካባቢ ጥንብርኩስ የወጣ ሰውዬ ነው። ተወዳጅ አይደለም፣ ተፈላጊ አይደለም። ተመራርጠው ነው ኢየሱስን እየከበቡ እየተጓዙ ያሉት። ዘርበል ኢየሱስ ፊት ለፊት ሳይሆን ዘኬዎስ ተንጠልጥላለች። ዘኬዎስ ና ውረድ፣ ና ውረድ። ቆቆቆ ወሬ ሚኒት ነው የምትሉት እናንተ እዛ ጋር ምንድን ነው ያለው? ዘኬዎስ ያለው ዘኬዎስ ና ውረድ። ይህ ስም ነው የጠራው። አዎ ና ውረድ አለ። እየበረረ መጣ። ሰው ጣጣለው እንዲ መጣ። ከነ ምናምኑ መጣ። ከነ ችግሩ፣ ከነ ሌብነቱ፣ ከነ ዝርፊያው መጣ። አቤት አለ። ዛሬ አንተ ቤት ምግብ በላለሁ አለ። ዝም ብዬ ሰላም ልል ሳይሆን እቤት እገባለሁ ዛሬ አለ። ካንተ ጋር እራት ምግብ እበላለሁ። የት ቤት? ዘኬዎስ ቤት። አዎ ዘኬዎስ ቤት። ከዛ በኋላ ሰውዬው በቃ ዛር እንዳለበት መለፍለፍ ጀመረ። ሲመጣ ሲነካን እራሱ ያስለፈልፈናል። በነገራችን ላይ ሰው ካልተነካ አይለፈልፍም። አሁን ያለው የቸርችን ኢሜጅ ያበላሸ የሌባ ማዕት መለፍለፍ ያቃተው ስላልተነካ ነው። ሰው ከተነካ መልሳለሁ የሚለው እንጂ የባሰ በላለሁ አይልም። እጠርጋለሁ አይባልም። ገና ምን ቀረ አይልም። በኢየሱስ ክርስቶስ የበቃኝ መንፈስ በዚህም ሀገር በዛም ሀገር በዚህም በዛ የበቃኝ መንፈስ ሰውየው እንደ በቃኝ። ኢየሱስ ምንም አላለው። ፉድ ብቻ እንብላለው። ሰውየው ከዛ መልሳለሁ የሚል አወጣ። ምን አልክ? እኔ እኮ እንብላ ነው ያልኩህ። አይ እኔ ደግሞ መልሳለሁ። የሚመልሱ ሰዎችን ያሳየን። ሳትሞቱ የሚመልሱ ሰዎችን ያሳያችሁ። አንተ ጩሁና እስቲ አሜን በል። የሚመለሱና የሚመልሱ ሰዎችን ለማየት ቆሜያለሁ።
መስማም ቆም ያለው ጌታም እየጠበቀ ነው። ሴትየዋ በቃ አለቀ ነገርኳችሁ። እዛ ቦታ ላይ እዛው ያዋረዷት ሰዎች መካከል እዛው የሚጠሏት ሰዎች መካከል ከዚህ ቀን ጀምሮ ስምሽ ውሻ ሳይሆን ታላቅ የእምነት ሴት እዛው ተቀየረ። በነገራችን ላይ መጽሐፍ ቅዱስ ላይ ሁለት ቦታ ብቻ ታላቅ እምነት የሚለው አንደኛ ማቴዎስ ወንጌል 8:8 ላይ ነው የምታገኙት። ያም ደግሞ በጣም የተከበረ አይሁዳዊ ያልሆነ አሕዛብ የሆነ 100 አለቃ ነው የምታዩት። እሱም የተከበረ ታላቅ ሰው ተባለ። ታላቅ የእምነት ሰው እንደውም ስለሱ ነው ጮክ ብሎ ኢየሱስ ምን አለ? በእስራኤል እንኳን እንዲህ ያለ እምነት አላየሁም። ሰውየው መጥቶ እኮ ሲናገር እኮ አይታችሁታል። አንዱን ና ካልኩት ይመጣል፣ ሂድ ካልኩት ይሄዳል። ከኔ በታች ያሉት አንተ እዚህ ብቻውና ቃል እዛ ተናገር። አንድ ነገር እንጸልይ። እዚህ ሆነን ቃል ይውጣ። እኛ እዚህ ሆነን እዛ ስራችን ይሰራ። እግዚአብሔር አምላክ እጃችሁ ያልደረሰበት ቦታ ላይ እጁ ይድረስላችሁ። ታላቅ የእምነት ሴት ሆነች። ታላቅ የእምነት ሰው ሆነ። ስለዚህ ነገሮች እንዳለ አይቀጥሉም፣ ይቀየራሉ። ሪጀክሽን ብቻ ሳይሆን መታቀፍ አለ። የማልቀስ ጊዜ ብቻ አይደለም ያለው፣ የመሳቅም ጊዜ አለ። ያለማመን ጊዜ ብቻ ሳይሆን የማመንም ጊዜ አለ። የመውደቅ ጊዜ ብቻ ሳይሆን የመነሳትም ጊዜ አለ። እግዚአብሔር ትንሣኤ የሚያደርግ አምላክ ነው። ይችላል የምትሉ ሰዎች ጨዋችሁ አዎ አሜን በሉ። አዎ ይችላል። ነገር ይቀየራል። ማንም ስለናንተ ባያምንላችሁ እናንተ አምናችሁ ሙቱ ከፈለጋችሁ። አንተ እመን፣ አንቺ እመኝ። ከዛ ሁሉ መገፋት በኋላ ከዛ ሁሉ ስትራግል እቺ ሴትዮ ምን እንዳሰብኩ ታውቃላችሁ? ሰፈሯ ሄዳ የሰበከችው ወንጌል ልጇ ድና የደበቀችው ቤት ውስጥ የደበቀችው ልጇ ሲፈወስላት ያ እምነት ነው የሚሰራው። እግዚአብሔር እኔና እናንተን በዚህ መንፈስ ይባርከን፣ በዚህ መንፈስ ይባርከን። ሁላችንም ተነስተን እንቆማለን። እንዲህ እንድንጸልይ ነው የምፈልገው እኔ።